ከአንጂዮግራም በኋላ በተደጋጋሚ የሚጠየቀው በጣም የተለመደ ጥያቄ ታካሚዎች በባይፓስ ቀዶ ጥገና ወይም አንጂዮፕላስቲ ሊጠቀሙ ይችላሉ የሚለው ነው። ይህ ጥያቄ ግን ግልጽ መልስ የለውም። ሁሉም ነገር በታካሚ ሁኔታዎች ላይ እና በታካሚ ላይ የተሳተፉት ዶክተሮች ችሎታ ላይ ተያያዥ ነው። ብዙ ጊዜ ታካሚ ወደ ባይፓስ ቀዶ ጥገና ሲተክል የሚሆነው በአንደኛው በጣም የተወቀሱ ኮሮናሪ አርተሪዎቻቸው ውስጥ ያሉ መዘጋት ምክንያት ነው ወይም በአርተሪዎቹ መከፋፈል ወይም በባይፎርኬሽን ቦታ ወይም አንዳንዴ በኮሮናሪ አርተሪ ውስጥ የተስፋፋ በሽታ ሲኖር። ነገር ግን በአሁኑ ዘመን ለአንጂዮፕላስቲ ሂደቶች የሚጠቀሙት የተደጋጋሚ የሆኑ የቴክኖሎጂ መሳሪያዎች አሉ እንደ ሌዘር ኦርቢታል አተሬክቶሚ ሮታብሌሽን እና ኢንትራቫስኩላር ሊቶትሪክሲ አሉ። እንኳን በልባቸው የሚያወጡት ኃይል በጣም ዝቅተኛ የሆነ ታካሚዎች ውስጥም አንጂዮፕላስቲ የሚያመጣው አደጋ በኢምፔል አይክሞ ወይም ኢንትራኦርቲክ ባሉን ፓምፕ ያሉ መሳሪያዎች ሲጠቀሙ ይቀንሳል። ስለዚህም ከአንጂዮፕላስቲ በኋላ የእነዚህ ታካሚዎች ውጤት በጣም ይሻላል፣ የመድኃኒት መውሰድና የመታጠብ ጊዜም በጣም ፈጣን ይሆናል። ስለዚህ በእነዚህ ምክንያቶች ዘመናዊ ዘመን ውስጥ በውጭ ሀገራት አብዛኛውን ጊዜ አንጂዮፕላስቲ ከዚህ በፊት በተደጋጋሚ የሚደረግ ሆኗል። የባይፓስ ቀዶ ጥገናም በዓመታት መካከል በጣም ቀንሷል። እንደዚህ ያሉ ታካሚዎች በእጅ ውስጥ በትንሽ ቀይ ጉድጓድ ሂደት ሊታከሙ ይችላሉ፣ በፍጥነትም ሊድኑ ይችላሉ፣ በጥቂት ቀናት ውስጥ ከሆስፒታሉ ሊተላለፉ ይችላሉ። እና የእነዚህ ሂደቶች ውጤት በረጅም ጊዜ በአሁኑ ወቅት በገበያው ላይ የሚገኙ አዲስ ትውልድ የመድኃኒት የተሸፈኑ ስተንቶች ምክንያት በጣም የተሻለ ነው። ፍለቪ ነገር ግን አንዳንድ ጊዜ የባይፓስ ቀዶ ጥገና የተሻለ መሆኑን የምናስበው በጣም በትንሽ ታካሚዎች ላይ ብቻ ነው። ነገር ግን በአብዛኛው ጊዜ እነዚህ ታካሚዎች በአንጂዮፕላስቲ ሊታከሙ ይችላሉ።